የኔ ቆንጆ ደህና ነህ? እንዴት ነሽ? እንዴት ነህ ያለኝ አለኝ ከመቼ ደርሳችሁ ነው? ቀደም ካ አባቢ ጋር አባቴ ከብቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከብቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜ ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና ሰው ሆኖ ጀግና እንዴት ነው መኖር መቻሉስ ወዴት ነው ስፍራ ፍቅር ሰጥቶ መኖሪያ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከልዑሌ ከቆንጆ ከኔ ድቡልቡል ልጅ ጋር መጥቼ የላችኋለሁ። እንግዲህ እስኪ ዛሬ በደንብ ይሁን አላማረብንም? በጣም አምሮብናል ብዬ አስባለሁኝ። እንግዲህ ዛሬ ለየት ባለ ነገር ነው የመጣሁላችሁ። ትንሽ ሪላክስ ማድረግ አለብን፣ ፈታ ማለት አለብን፣ ከሰሞኑ ግርግርና ጭንቀት መላቀቅ አለብን ብዬ ስላሰብኩኝ ዛሬ እዚህ የሚያምር ቦታ ተገኝቻለሁ። እንግዲህ እንደምታውቁት እኔና ብርሽ አንድ ላይ ነን፣ እግዚአብሔር ይመስገን። ስለዚህ በቃ ማጣጣም አለብን፣ መዝናናት አለብን ምናምን ብዬ አስቤ ከዚህ በፊት ያው ከአዲስ አበባ ወጣ ብዬ ለመዝናናት ሞክረን ነበረ፣ ግን ደግሞ አልተሳካም። በአንዳንድ ችግሮች እና በአንዳንድ ሁኔታዎች የተነሳ ይሄ ነገር መሳካት አልቻለም። ነገር ግን ከዚህ ባንወጣም እዚሁ አዲስ አበባ ውስጥ ቆንጆ ቦታዎች እየሄድን እንድንዝናና ስለፈለግኩኝ ዛሬ እንግዲህ ሀብዬ ጀምሬያለሁ ማለት ነው። እና ዛሬ አብርሽን ጠርቼዋለሁ፣ እየመጣ ነው። ስለዚህ ከሱ ጋራ ከልጄ ጋራ አብረን ዘና እንላለን ብዬ አስባለሁኝ። እንግዲህ ከዚህ በኋላ ነገሮች ቆንጆ እና ሰላም ይሆናሉ ብዬ ተስፋ አድርጋለሁ ከፈጣሪ ጋራ። በጣም ደስ ብሎኛል። እና እንዴት ነው ግን ለመዝናናት የሚሆን አይነት አለባበስ ነው የለበስነው ብዬ አስባለሁ። እኔም ልጄም ነጭ በነጭ ለብሰናል። ደስ ስላለን ፍክት ብለን ነው ዛሬ ቀኑን የምናሳልፈው። ፈጣሪ መስገን። እንግዲህ ያው ጠላቶቻችን እያዩ እኛ መዝናናታችንን አብረን መሆናችንን ማማራችንን እንቀጥላለን ማለት ነው። ፈጣሪ መስገን ለሁሉም ነገር። ምክንያቱም ይሄ ነገር የሆነው ከፈጣሪ ስለሆነ ማለት ነው። በጣም ደስ ብሎኛል ዛሬ። እስቲ እንግዲህ ዛሬ ከጭቅጭቁም ከክርክሩም ዙሪያችን ካሉ ሰዎች ራቅ ብለን ጥሩ ሰዓትና ጊዜ የምናሳልፍ ይሆናል ብዬ ተስፋ አድርጋለሁኝ። ምክንያቱም ያስፈልገናል። ግን ደግሞ ብዙ ሰዎች እየሰጡን አይደለም፣ እረፍት እንድናገኝ እንድንዝናና ምናምን እየፈቀዱልን አይደለም። ከአሁን በኋላ ግን እንግዲህ ነገሮችን ሁላችሁም እያያችሁ ሰላም ብቻ ለሰላማችን እና ለራሳችን ብትተውን ደስ ይለናል። ምን አጠፋው? ምን ያጠፋው ጥፋት አለ? ላዝናና ባልኩ እና እንግዲህ ከፈጣሪ ጋራ ሁሉም ነገር መልካም ይሆናል ብዬ ተስፋ አደርጋለሁኝ። ሁላችሁም ደግሞ እኔና አብርሽ አንድ ላይ በመሆናችን እጅግ በጣም ደስተኛ የሆናችሁ አላችሁ፣ የተናደራችሁም አላችሁ። እንግዲህ ምንም ማድረግ አልችልም። እኔና እሱ ከዚህ በኋላ ሁሌም አንድ ላይ ነው ምን ሆነው። ይህንን ደግሞ አምናችሁ መቀበል ይኖርባቸዋል። ምክንያቱም ወደ ድሮ ሰላማችን እና ወደ ድሮ ደስታችን ተመልሰናል። አንዴ አጨብጭቡ እንጂ እኔ እንግዲህ ልጅ ይዣለሁ ማጨብጨባችን እና ብቻ በቃ በጣም ደስ ብሎኛል። ሰሞኑን እየተፈጠሩት ያሉት ነገሮች በጣም እኛን ሰላማችንን እና ያው ደስታችንን ለማደፍረስ ቢሞክርም ብዙ ሰው ግን ደግሞ እኔና እሱ አብረን በመሆናችን እና አንድ ላይ በመሆናችን በጣም ደስተኛ ነኝ። ያው የሚመጡ ቻሌንጆች አሉ፣ ገና ከዚህም በኋላ እንደሚመጡ አልጠራጠርም። ብዙ ነገሮች ቻሌንጅ ያደርጉናል፣ ግን ደግሞ ኦኬ እናልፈዋለን። ከዚህ በፊትም ብዙ ችግሮችን ተቋቁመን እና ተጋፍጠን ማለፍ ችለናል። ከዚህ በኋላ ምንም ነገር እንዴት ነው አያቅተንም ብዬ አስባለሁ። ስፔሻሊ ደግሞ እናንተ ከኛ ጋር ስለሆናችሁ በኮሜንታችሁ ምናምን በቃ ስለምታበረታቱን ሁሌም ጠንካራ እንድንሆን ስለምታግዙን ደስተኛ ነን ማለት ነው። መጣ አባቢ መጣ። የኔ ቆንጆ ደህና ነህ? እንዴት ነህ ያለኝ? ከመቼ ደርሳችሁ ነው?
ቀደም ፈጠን ነው። ቆየብን እኮ ግን አንተ ቆየብን። ደህና ነህ ያለኝ ሰላም በላቸው እስኪ። ካሜራ እኮ ይዣለሁ። ሰላም በላቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እኛ ደህና ነን። ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ማለት ነው ያው እንደምታውቀው ከዚህ ከአዲስ አበባ ልንወጣ ብዙ ቻሌንጅ አድርጎናል ብዙ ነገሮች እና ግን ደግሞ ከአዲስ አበባ ባንወጣም አትሊስት እዚሁ አዲስ አበባ በደንብ ሪላክስ እንዳደረግ ስለምፈልግ እንድንዝናና ስለምፈልግ ዛሬ እንግዲህ እዚህ ውብና የሚያምር ቦታ ተገኝተናል ማለት ነው። ደስተኛ ነህ? የምር እኔም ደስ ብሎኛል በጣም። ከዚህ በኋላ በቃ ቢያንስ እዚህ ሪላክስ እናደርጋለን። ከአሁን በኋላ እየተዝናናን ምናምን ነገሮችን አንተም እንድትረሳ ፈልጋለሁ። ብዙ ነገሮች እያጨናነቁ ነው። ሐኪሟም እንደነገረች ከሆነ ያው ስትረስ ውስጥ እየገባክ ስለሆነ ከዚህ ነገር ደግሞ ፍሪ መሆን ስላለብህ ሪላክስ መዝናናት ምናምን ያስፈልጋልና ስለዚህ ከዚህ በኋላ በደንብ ኢንጆይ እናደርጋለን። እዚህ የፈለግነውን ነገር እንጠቀማለን ምናምን ከፈለግ ማለት ነው። የሚያማምር ክፍሎች አሉ ጸዴ ሩባል እና እዚህ መቆየት እንችላለን ፍላጎት ከሆነ። አይ ካልክ ደግሞ ብዙ ቦታዎች እየሄድን ኢንጆይ እናደርጋለን። የሚል ደግሞ ዛሬ የምንውለው እዚህ ነው። ኤፋ ዛሬ የለም፣ ለእኔና ለአንተ ሰጥቶናል ጊዜው። አዎ ግን አንተ ስትመጣ እሱ ወደ ሌላ ቦታ ሄዳለሁ ምናምን ብሎ የነበረ ጠይቄው ሁለታቸው አብራቸው ያሳልፉ እኔ ሌላ ቦታ ሄዳለሁ አለኝ። ከዛ በሀሳቡ ተስማማ። እኔ እናንተ ደግሞ ጊዜ ስለሚያስፈልገን ከዚህ በኋላ አይደለ አብረን እንዝናናለን ማለት ነው። ትወዳለህ ብዬ ተስፋ አደርጋለሁ። ምክንያቱም እኔ እናንተ እንደዚህ የራሳችን የምንለው ጊዜ ካሳለፍን ስለቆየን አይደል በደንብ ሪላክስ እናደርጋለን አይደል እዚጋ ምን የሚያሽኮረምም ዛሬም ሽኮረመማኝ ነው እንደ እኔ ጋር ወይ ፈጣሪ እንደ አዲስ መሽኮርመም ጀመርክ። እና እንግዲህ እንደነገርኩት ነው በጣም ብዙ ሰው ደስተኛ ነው በነገር ላይ እኔ እናንተ ሰላም በመፍጠራችን። እንዴት ነው ያለፈውን ነገር አንተም ረስተህ እኔም ረስቼ አብረን ስለሆንን በጣም ብዙ ሰው ደስተኛ ነው እና ብቻ በጣም አመሰግናለሁ ሁላችሁም ከጎናችን ስላላችሁ በእኛ ደስታ የምትደሰቱ እናመሰግናለን ሁላችሁንም። ፈጣሪ የተስተካከለ ህይወት ይስጣችሁ ለሁላችሁ ለምትወዱን ወዳጆቻችን በሙሉ። እኛም በጣም እንወዳችኋለን፣ እናመሰግናችኋለን። ሁሌ ከጎናችን ስለምትሆኑ አፕሪሼት ስለምታደርጉን ስለምታበረታቱ እወዳችኋለሁ። እና ደብሮን የምር ነው። እሺ ተጫወታ ታዲያ። እና ደግሞ በቃ ካልደበረ ከአትሊስት ደህና መሆንን እኮ ብዙ ሰው ማወቅ ይፈልጋል። ስለዚህ ደህና ነኝ ምናምን ብለህ ብቻ ደህንነትህን ንገራቸው። ደህና እንደሆንክ ምናምን በቃ ላይ መጨነቅ የለባቸው የሚወዱ ሰዎች አሉ። እኔ ደህና ነኝ፣ ምንም ነገር እንዳትጨናነቁ። ከሩታና ከልጄ ጋር እየተዝናናን ያለ ነው። ዛሬ ሩታ ይዛኝ መታለች እና በጣም አመሰግናለሁ፣ ደስ ብሎኛል። እና ምንም ነገር አትጨነቁ። አዎ መጨነቅ የለባችሁም ከዚህ በኋላ። ሲቀጥል ደግሞ ሕክምናውንም እየተከታተለ ስለነበረ በጣም በጣም ደህና ነው። ፈጣሪ የተመሰገነ ይሁን። ያው ነግራችሁ አይ ቲንክ ሰምታችኋል ይመስለኛል ከሐኪሟ ብዙ ነገሮችን ስትረሱ ስለገባና ነገሮችን መርሳት ስለሚፈልግ ነው ትንሽ ጭንቀት ውስጥ የገባው እንጂ በጣም መልካም ጤና ላይ ነው ያለው። ሰላም ነው፣ ውስጡ ጤነኛ ነው። ላይክ አለ አይደለ ብዙ ጊዜ ስትጨነቁ ከጭንቀት ጋር ተያይዘው የሚመጣ ነገር አለ። ነገር ግን ከዛ ነገር ነፃ ነው እሱ። ቢያንስ ፈጣሪ የተመሰገነ የሆነ አንዳንዴ በስትረስ የተነሳ ደም ግፊት ምናምን የሚባሉ መጥፎ በሽታዎች አሉ እና እሱ ግን አትሊስት ያ ነገር ውስጥ እንኳን አልገባም። በጣም በጣም ጤነኛ ነው፣ ደስተኛ ነው። ፈጣሪ የተመሰገነ ይሁን። ስለዚህ ሰምታችኋል ሁላችሁ
ጤነኛ እንደሆነ ደስተኛ እንደሆነ ሰው መጨናነቅ አለባችሁ ብዬ በፍጹም አላስብም። ከዚህ በኋላ እንደውም በጣም ደስተኛና ጤነኛ እየሆነ ይመጣል ብዬ ተስፋ አድርጋለሁ አይደል? ከዚህ በኋላ በቃ ሰላማችንን እናገኛለን። ማንም እንዲረብሸን አንፈልግም። ከዚህ በኋላ ደስ የሚሉ ቪዲዮዎችን የምንለቅላችሁ ይሆናል። እንዴ ማነው ደግሞ የላከ? ማን የጠራው? በፈጣሪ ስም ዳኒ ግን ለምንድነው የማትተወን? ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ ብዙ ታይሞችን እያሳለፋችሁ ነው። ያም ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ አያስፈልገንም ዳኒ። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን እሱ ትምህርቱ ያለሽ ነገር ጨርሽ። አንተ ማነህ? ምንድን ነህ? ቤተሰብ ምንም አይደለም እኮ ስላልሆነ ገባሽ? በጣም ደህና ነው ዳንኤል። ደህና አይደለም ገባሽ አይደለ? አብርሃም ደህና እስኪሆን ድረስ ደግሞ ከጎኑ አለው። ሁላችንም ደግሞ ከጎኑ መሆን አለብን። ገባሽ አይደለ? ለምን አትተውንም? ጤነኛ ነው አያችሁ አይደለ? ጤነኛ ሲሆን ነው እኛ መተው። ጤነኛ ነው አያችሁ እኮ ታከመ አይደለ? እንደ 5ቱንም ቀን አያችሁ ታከመ፣ ጤነኛ እንደሆነ ሰማችሁ። ለምን አትተውንም? ለራሳችን አሁንም ደህና አይደለም ገባሽ አይደለ? ለምን ትረብሹናላችሁ? ሕክምና አልቆ አብርሃም ደህና እንደሆነ እስክናቅ ድረስ ማለት ነው በእኛ ቁጥጥር ስር ነው። ገባሽ አይደለ? የትም ይዘሽው ብትወጪ የትም ይዘሽው ብትገቢ እኛ አብርሃም እየተከታተልን ነው ያለው። አሁን የምትቆጣጠረው አንተ ምንድን ነው? አንተ ይኸውልሽ ለእናንተ የመሰላችሁ አብርሃም በአንቺ ቁጥጥር ስር ያለ በኤፍሬም ቁጥጥር ስር ያለ ነው። አብርሃም ደግሞ በእኛ ቁጥጥር ስር ያለው ገባሽ? መውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። አብርሃም ደህና ሲሆን ብቻ ነው እኛ በዙሪያው ማጣት የምችል። ምንም የሚያገባ ነገር የለም ዳንኤል። ከህይወታችን ውጣ። እድል እሰጥሻለሁ። ማነው አንተና ነው ስለኔ እድል የምትሰጠኝ? አብርሃም እዚህ ጋር እጠብቅሃለሁ። ና ዞር በል ከዚህ ጋር ዳንኤል፣ ከዚህ ዞር በል። የምሬን ነው፣ ዞር በል። የእኛን ህይወት አትበጥብጠን። በቃ ደስተኛ ነው። أحببتها احفظها واشتريها ناحية على تطبيق أمازون حمل التطبيق Savor every day with Sadia. ህይወቱን እየኖረ ነው። ገባሽ? ደስተኛ አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ አይደለ? ለምን ደስተኛ ሆነ ነው? ለምን ህይወቱን መራ ነው? አንተ ቆይ ሲጀመር እሱ ደስተኛ ደስታ ፊት ይታይሻል። ፊቱን እስኪ ምንም እኮ አልሆነም። የታለ ደስታ ፊት? ገባሽ አይደለ? ደስተኛ የሆነ ሰው እንደዚህ አይነት ፊት አያሳይም። እንዴት ደስተኛ ይሁን? እየመጣችሁ እያመሳችሁት ህይወታችንን እየበጠበጣችሁት። ይኸውልሽ ለአንቺ አልታይ ያለው ነገር እኛ ታይቶናል። ገባሽ አይደለ? አንቺ ላይ ምን በጣም ካለሽ አቅም በላይ እያየሽ እንኳን እንዳላየሽ ማስመሰል ትችላለሽ። በጣም ጎበዘሽ በማስመሰል ላይ። ገባሽ አይደለ? ገባሽ? ልጁ ደህና ሳይሆን ደህና ነው እያልሽ እየተከራከርሽ ነው ያለሽ። እስካሁን እድሉ ሰጥሽሻል። አሁንም መቆየት የፈለግሽውን ያክል ትቆያለሽ። ከዛ ለአብርሃም ይዘህ ነው እንሄዳለን። ዳንኤል ይበቃል። ማድረግ ትችላለሽ። ከህይወታችን ይውጣለን። በጣም ብዙ ጊዜ እኔ ነግሬሃለሁ። በቃ ተወን፣ አንፈልግም። የእኛን ህይወት አትረብሻን። ፕሊስ ና ሂድ። ህይወታችሁ ውስጥ አልገባሁም እንዳትነኪ። ሂድልን። ህይወታችሁ ውስጥ አልገባሁም። ተረዳሽኝ አይደለ? ከዚህ በላይ እንዴት ትገባለህ? ደህና ነው። ከዚህ በላይ እንዴት ህይወታችን ውስጥ ትገባለህ? ህይወቱን ስለመረጠ ህይወቱን ስለመራ ልጁን ሚስቱን ስላለ ነው። ሩታ እየደረስሽ ለምን ትረብሹን አላችሁ? በቃ ተውና፣ አንፈልግም አለ አይደል እንዴ? ህይወቱን አልመረጠም፣ ልጁን አልመረጠም፣ ቤቱን አልመረጠም፣ ቤተሰቡን አልመረጠም። ልጁ ገና ምንም አልወሰነም። ተረዳሽ? ምንም ውሳኔ ላይ አይደለም ያለው። ተረዳሽ? ቆሞ ስለሄደና ለብሶ ስለተጓዘ ስለበላ ደህና ነው ማለት አይደለም። ሁላችንም የምናውቀው አብርሃም ይሄ አይደለም። ገባሽ? አንቺ ነው ኤፍሬም ግን የሚታያችሁ ደህና ነው፣ ሁሌ ደህና ነው፣ ሁሌ ደህና ነው። እሱ ለምን ደህና ነኝ አይልም አለ እኮ። ስለዚህ ይበል እስቲ ህክምናውን ይጨርስ ይከታተልና ከዛ በኋላ ያለውን እየተከታተለ ነው። ዳኒ እኔ ምንም አይነት ጭቅጭቅ አልፈልግም። በቃ አትረብሻን። እየተዝናናን ነው። ተወን በቃ። ምንም ነገር አልፈልግም። እኔም ጭቅጭቅ ፈልጌ አይደለም የቆምኩት። ገባሽ አይደለም? መዝናናት ነው አይፈለግሽም? እየተዝናናችሁ ነው አይደለ? ተዝናኑ፣ ችግር የለውም። ከዚህ በላይ ጭቅጭቅ አለ እንዴ ዳንኤል? ተዝናኝ፣ ፈቅድኩልሽ እኮ ሂዱ፣ ተዝናኑ ነው ያለው። ገባሽ አይደለ? የትም ይዘሽ ደግሞ ነው ይካፈል። ና እንሂድ። ጤና የለውም እንዴ? ና እንሂድ በቃ። እኛ እንሂድና እንዝናና የራሳችንን ነገር። ሲጀመር እነሱ ምንም ሰላም እንድንሆን አይፈልጉም። ለምን እንደሚከታተሉኝ አይገባኝም። አንተ ማን እንዴ? እኔ ጥላ የራሱ እንደዚህ አልተከተለኝም። ለምንድን ነው እንደዚህ የምትሆነው? ዳንኤል እባክህ ተወን። ያሟል እንዴ? ቁጭ እንዴ እኮ እንዝናናለን፣ ግን ከአሁን በኋላ እንድትከተለን አንፈልግም። በቃ ናማ እንሂድ። እሺ ጊዜ ነገርኩት። በእናትህ አይገባቸውም። ሆን ብለው ነው ይህንን ነገር የሚያደርጉት። ሲጀመር ስለምንድን ነው አይፈልጉም? አላቅላቸውም እንዴ? ሆን ብለው ነው ያውቁታል ሁሉንም ነገር። የሆነ አንዳንዴ
ሰው አውቆ የትኛም ቢቀሰቅሱት አይሰማም አይደል የሚባለው? ሆን ብለው ነው፣ ምንም ነገር ያውቃሉ። ፕሊዝ ተው እንዳኒ፣ በእናትህ በቃ ከህይወታችን ውጡኛ። ምንም ነገር አንፈልግም፣ እንዝናናበት። ኦኬ ቁጭ በልና ጣራ የኛ እንሄድልሃለን። ና እንሂድ። ቆይማ ምንድነው ፍላጎት? ዳንኤል ምንድነው ፍላጎት? እንደፈለግ በቃ ተወን፣ ከህይወታችን ውጣ። እንዴ ምንድነው እንደ ጭራ እየተከተልከን? እንዴት ነው ልንዝናና የምንችለው? እሱ ደህና እስኪሆን ድረስ ከጎኑ አለው። እየተከታተልኩ ያለሁት እሱን ነው። ገባሽ አይደል? እውነቱን ልንገርህ፣ እናንተ ናችሁ ደህና ያልሆናችሁት። ይሄ አእምሯችሁ ሆን ብሎ የሆነ መጥፎ ነገር ስለሚያስብ እናንተ ናችሁ ደህና ያልሆናችሁት። መዝናናት የተዝናናችሁ ነው አይደለ? መች እንድንዝናና ፈቀዳችሁልን? የፈለግሽው ግቢው ሰፊ ነው። የፈለግሽው ቦታ እየወሰድሽ ተዝናኑ። አትከተለን። በቃ የፈለግክበት ቦታ ቁጭ በል። አትከተለን። ከኋላችን አትሁን። ወደድሽም ጠላሽም በዙሪያው አለ እሱ ደህና እስኪሆን ድረስ ምንም እኮ አይደለም እኛ ህይወት ውስጥ። ለምን አትተወንም? የማያገባ ነገር ውስጥ እየገባ ነው ዳንኤል። ያገባኛል። የምሬ ነው። አያገባህም። አብርሃም ለእኔ ጓደኛዬ ነው። በቃ ስለዚህ ሁሉም ነገር ይመለከተኛል። አንተ ሲጀመር ያማል የሆነ አእምሮ የሆነ ነገር ስቷል። ሂድና ታከም። እሺ እሺ። ምን አይነት ጣጣ ነው በፈጠራችሁ? ና ማን ተው በቃ እንሂድ። ና የምሬ ነው። በጣም እያስጨነቃችሁን ነው። እማዬን ጭንቀት ውስጥ ለምን ትከቱታላችሁ? ደስተኛ ነው፣ ህይወቱን እየኖረ ነው አይደለም? አውቋበት። ና እንሂድ በቃ። እያስጨነቀ ነው አይደል? አብርሃም ዳንኤል የትም አይሄድም። ህይወታችንን እንኖሩበት። በቃ ተው እና እንደውም ሂድ ከዚህ ጋር ናሂድ ከዚህ ጋር ተዝናንቶ ተጨረሰ እኮ ሂድ በቃ ሂድ። እኔ ወዲትም ናሂድ ዳኒ ከህይወታችን ውጣ። እኔ ጤነኛ ሰው ነኝ። አንተን ያበድከው ሂድ። እስኪ የሆነ ሳይካትሪስት ምናምን ነገር እኔ ግን ምንም ማድረጋችን እኔ እንደፈለግኩ ምንም ከሱ ጋር እሱን ከኔ ጋር እንደፈለገ ይሆን ምንም እየፈቀዳችሁልን አይደለም። የሆነ መሽገር ራሱ እንደናንተ አይጣበቅም። በቃ ተውን። ስለዚህ አሁን እኮ ግቢውን እኮ እንደ ልብሽ እኮ እንድትዝናኝ ፈቅጄ ይልሻለሁ። ግን አብርሃም ጋር ያለሽ ነገር ከጨረስ አብርሃም ወደ ቤተሰብ አንድ ነገር ልንገርህ፣ እኔ እንድዝናናም ሆነ ከእሱ ጋር የፈለግኩትን ጊዜ እንዳሳልፍ ከአንተ ፍቃድ መጠየቅ አይገባኝም። ማናምን አንተ ምንም እኮ ነህ ከእኛ ህይወት። ስለዚህ ጓደኛውም አይደለም። እውነቱን ልንገርህ፣ አንተ ጠላቱ ነው። Extra dry skin? That's a sign of a disrupted skin barrier. Your skin demands CeraVe Intensive Moisturizers.